ሰላም ፊልም ተመልካቾች ደህና ናችሁ? ፊልሙ ጀምሯል። በእናታችሁ ቪዲዮውን ላይክ አድርጋችሁ ጀምሩ። የሚጎዳችሁ ነገር እኔ አላቀርብም። እግዚአብሔርን የሚጎዳችሁ ነገር አላቀርብም በእናታችሁ። ወቅቱ 1981 ነው። በሳን ፍራንሲስኮ የሚኖረው ክሪስ ለመያዝና ለመሸከም አስቸጋሪ የሆኑ የአጥንት መመርመሪያ ኤክስሬዎችን በመሸጥ ይተዳደራል። በየቀኑ ማለዳ ልጁን ጁኒየርን በልጆች ማቆያ ካደረሰው በኋላ ኤክስሬዎቹን ለመሸጥ በከተማው ውስጥ በሚገኙ በርካታ ሆስፒታሎች ሲዞር ይውላል። የሚያሳዝነው እነዚህ ኤክስሬዎች ተፈላጊነታቸው ዝቅተኛ በመሆኑና ውድ በመሆናቸው ለመሸጥ አስቸጋሪ ነበሩ። ክሪስ አውቶቡስ ተሳፍሮ በሄደ ቁጥር ኤክስሬውን የጊዜ ማሽን ብሎ የሚያስብ አንድ የአእምሮ በሽተኛ ያጋጥመዋል። አንዳንድ ጊዜ ክሪስ ማሽኖቹን ለመሸጥ አምሽቶ ወደ ቤት መምጣት ግድ ይለዋል። በዚህ ሰዓት ሚስቱ ሊንዳ ክሪስን ከሕፃናት ማቆያ እንድትቀበለው ይጠይቃታል። ሊንዳ በዚህ ሁኔታ ትበሳጫለች። ምክንያቱም ቤተሰቧን ለመደገፍ 16 ሰዓት ስለምትሰራ ልጁን መውሰድ አይመቻትም። አንድ ምሽት ክሪስ ኪዩብ የተሰኘውን የዘመኑን ፋሽን የሆነ መጫወቻ ያገኛል። የውሃና የመብራት ክፍያ መክፈሉን ስትጠይቀው እንዳልከፈለ ሲነግራት ይበልጥ ተበሳጨች። ክሪስ ኪዩቡን መጫወት ይጀምርና በሚገርም ፍጥነት ሲጨርሰው እናያለን። በማግስቱ ማለዳ ዕለታዊ የማሽን ሽያጩን ለማከናወን ጉዞ ላይ ሳለ አንድ ሰው በጣም ውድ ከሆነ የስፖርት መኪና ውስጥ ሲወርድ ተመለከተ። በምን እንደሚተዳደር ሲጠይቀው የአክሲዮን ገበያ ደላላ መሆኑን ነገረው። የትኛው ኮሌጅ ተምሮ ይህንን ሥራ እንዳገኘ ጠየቀው። የትምህርት ደረጃ እንደማያስፈልግና ቁጥር ላይ ጎበዝ መሆንና ከሰዎች ጋር መልካም ግንኙነት መመስረት በቂ እንደሆነ ይነግረዋል። በመስሪያ ቤቱ ተቀጥረው የሚሰሩ ሰዎች ምን ያህል ደስተኛ እንደሆኑ ሲመለከት ክሪስ ተቀጥሮ ለመስራት ተነሳሳ። በማግስቱ አንድ አክሲዮን በመሸጥና በመግዛት በተሰማራ ድርጅት ውስጥ ሥራ ስለሚያመለክት አምሽቶ እንደሚመጣ ለባለቤቱ ይነግራታል። እሷም የማይመስል ነገር በመናገሩ በመሳቅ ተሳለቀችበት። እሱም እንዳታሾፍበት ካስጠነቀቃት በኋላ ጭቅጭቃቸው በርትቶ የ2 ወር የቤት ኪራይ እንዳልከፈሉ አስታወሰችው። አንድ ቀን ክሪስ ሥራውን ለማመልከት ወሰነ። ይህ ድርጅት በየ6 ወሩ 20 ሰዎችን በማወዳደር አንድ ሰው ይቀጥራል። የሚሸጠውን ማሽን ተሸክሞ ላለመግባት ጎዳና ላይ ለምትዘፍን ሴት ጠብቂልኝ ብሎ የተወሰነ ገንዘብ ይሰጣታል። ክሪስ ወደ ድርጅቱ ገብቶ ስለ ሥራው ማብራሪያ ካገኘ በኋላ የማመልከቻ ፎርም ተሰጠው። በዚህ መሃል እንድትጠብቅለት አደራ የተሰጣት ዘፋኝ ማሽኑን ይዛ ስትሮጥ በመስኮት ተመለከተ። የማመልከቻ ፎርሙን እንደያዘ ዘፋኟን ማሳደድ ጀመረ። እሷ ግን ባቡር ውስጥ ገብታ አመለጠችው። እቤት እንደገባ በነገው ዕለት 1-2 ማሽን በመሸጥ ወጪያቸውን እንደሚሸፍን ለባለቤቱ ቃል ገባላት። በጠዋት ያመራው ግን የሞላውን የሥራ ማመልከቻ ፎርም ለማስረከብ ወደ ድርጅቱ ነበር። ማመልከቻውን ለሰው ኃይል ሰራተኛው ጄይ በመስጠት ስለ ራሱ ጥሩ ነገር እንዲናገርለት ጠየቀው። ጄይ ሥራ በዝቶበት ወከባ ላይ ስለነበረ እደውልልሃለሁ በማለት ይለያየዋል። ክሪስ ከድርጅቱ ሲወጣ ማሽኑን የሰረቀችው ዘፋኝ ከጓደኛዋ ጋር ሲሄዱ ተመለከተ። ለዓመታት ያጠራቀመውን ገንዘብ ያፈሰሰበት በመሆኑ ያሳድዳት ጀመር። በርካታ ነገር የሚቀይር ማሽን ቢሆንም የሕክምና ባለሙያዎችና ሆስፒታሎች ምን ያህል እንደሚገዙት አላጠናም ነበር። ለክሪስ አንድ የኤክስሬ ማሽን አጣ ማለት የቤተሰቡን የወር አስቤዛ እንደማጣት ነው። እናም ሁለቱን ሰዎች ተከትሏቸው ከሮጠ በኋላ በአንድ አውቶቡስ ውስጥ ገብቶ ተቀበላቸው። በዚህም ጊዜ አንድ ኤክስሬ ማሽን ሸጦ መዋል ሲገባው ያልሸጠው ስክሬ ብዛት 2 ሆነበት። ሊንዳ ይህን ስትመለከት ይበልጥ ተበሳጨች። የልጃቸው ጁኒየር ልደት ስለነበረ ግን ምንም ነገር ላለመናገር ወሰነች። የገንዘብ እጥረት ቢኖርባቸውም ልጃቸውን ለማስደሰት ሲሉ የቅርጫት ኳስ በስጦታ መልክ አበረከቱለት። ጁኒየር ለመጫወት ዞር ሲል ኃላፊነቱን ባለመወጣቱ ምን ያህል እንዳዘነችበት ነገረችው። ከአንድ ወር በኋላ ክሪስ ጄይን በማግኘት የሥራ ማመልከቻው ከምን እንደደረሰ ጠየቀው። ጄይ ቸኩሎ ስለነበረ ወደ ታክሲ ውስጥ ገባ። መንገዳቸው አንድ እንደሆነ በመግለጽ ክሪስም አብሮት ታክሲ ውስጥ ገባ። ክሪስ ስለ ችሎታው በመናገር በጄይ ዘንድ ተቀባይነት ለማግኘት ጥረት አደረገ። ጄይ ኪዩቡን ለመፍታት ያደረገውን ጥረት ሳይሳካ ስለቀረ ለክሪስ ሰጠው። ክሪስም ጄይ የሚወርድበትን ቦታ እንደደረሱ ኪዩቡን አስተካከለለት። ጄይ በጣም ተገርሞ ከታክሲው ይወርዳል። ራይዱን ሂሳብ መክፈል ያለበት ክሪስ ሆነ። ክሪስ የሚከፍለው ሂሳብ ባለመኖሩ ከታክሲ ወርዶ አመለጠ። ክሪስ የሚከፍለው ሂሳብ ባለመኖሩ ከታክሲ ወርዶ በሩጫ አመለጠ። ባለታክሲው ትንሽ ከተከተለው በኋላ ተመለሰ። ተስፋ የቆረጠው ክሪስ ወደ ቤቱ ለመመለስ ባቡር እንዳያመልጠው ሮጦ ለመግባት ጥረት ሲያደርግ ማሽኑን ሳያስገባ የባቡሩ በር በመዘጋቱ ማሽኑን ለመጣል ተገደደ። ይህ ሁሉ ነገር ተደማምሮ የክሪስ ውሎን አበላሸው። ሊንዳን ይቅርታ ለመጠየቅ ሲደውልላት ጁኒየርን ከመዋለ ሕፃናት ለመቀበል ስትል የከሰዓት ሥራዋን ባለመግባቷ ተበሳጨች።
ከሰዓት ስራ ገብታ ቢሆን ኖሮ የምታገኛትን ሳንቲም ማንም እንደማይሰጣት ታውቃለች። እናም ተስፋ ስለቆረጠችበት ልጇን ይዛ ቤቱን ጥላለት እንደምትሄድ ነገረችው። በዚህ የተደናገጠው ክሪስ ቤት ሲደርስ ሊንዳ ልጇንና ዕቃዋን ይዛ ስለሄደች አላገኛትም። በዚህ መሃል ጄ ደወለለት። አሁን በሚነግረው ስልክ ቁጥር በማግስቱ ደውሎ ከጸሐፊዋ ጋር ቀጠሮ እንዲይዝ ጠየቀው። ክሪስ ስልኩን ለመጻፍ ስክሪፕቶ ቢፈልግም ባለማግኘቱ ያለው አማራጭ ስልክ ቁጥሩን በአእምሮ መሸምደድ ነበር። የሸመደደውን ቁጥር ሳይጠፋበት ወደ አንድ ሱቅ በመሄድ በወረቀት ላይ አሰፈረው። በማግስቱ ሊንዳን በሕፃናት መዋያ ካገኛት በኋላ በተፈጠረው ሁኔታ መጨቃጨቅ ጀመሩ። አብራው መኖር እንደማትፈልግ ስትገልጽለት ልጁን እንድትመልስለት ይጠይቃታል። አንድ ቀን እሱ አንድ ቀን እሷ ጋር እንደሚሆን ተስማሙ። የሊንዳ ደሞዝ ስለቀረበት ኑሮ እየከበደው መጣ። የቤት ኪራዩን መክፈል ባለመቻሉ በማግስቱ ቤታቸውን ለቆ እንዲወጣ የቤት አከራይ በቁጣ ተናገሩት። በአንድ ሳምንት ውስጥ ኪራዩን እንደሚከፍልና ቤቱን ራሱ ቀለም እንደሚቀባው ተናግሮ አንድ ሳምንት ሰጡት። ቤቱን ቀለም እየቀባ ሳለ ሁለት ፖሊሶች ይዘውት ወደ ፖሊስ ጣቢያ አመሩ። መኪና ያቆመበት ሂሳብ ክፈል ተባለ። ሂሳቡን ለመክፈል ቼክ ጻፈላቸው። ሂሳቡ መክፈሉን የሚያረጋግጡት ጠዋት 3 ሰዓት ስለሆነ ታስሮ እንደሚያድር ተነገረው። በማግስቱ ቃለ መጠይቅ እንዳለበት ሊያስረዳቸው ቢሞክርም ሰሚ ጆሮ አላገኘም። ወይ ክሪስና ጣጣው! ክሪስ ለሊንዳ ደውሎ ጁኒየር ከመቆያ እንድትወስደው ነገራት። በማግስቱ ጠዋት ከእስር ተፈታ። የለበሰውን ልብስ እንደለበሰ የሥራ ቃለ መጠይቁን እንዳያመልጠው መሮጥ ጀመረ። የሚጠይቁት ሰዎች ባለባበሱ በጣም አዘኑ። እሱም የነበረበትን ሁኔታ ሊያስረዳቸው ሞከረ። ጄይም ከዚህ በፊት ስለሚለብሰው ሱፍ መሰከረለት። ክሪስ ተጫዋች ሳቂታና ተግባቢ ስለነበረ ጠያቂዎቹ ተገረሙ። ቃለ መጠይቁ እንዳበቃ ጄይ ይቅናህ በማለት ደስታውን ገለጸለት። ቀጣዩ ለ2 ወራት የሙከራ ጊዜ በመሆኑ ካለፈ ምንም አይነት ደሞዝ እንደማያገኝ አስረዳው። ለዚህ ራሱን እንዲያዘጋጅ ጠየቀው። ባየው ነገር በመደሰቱና ለሥራ መደቡ እንደሚመጥን ገልጾለት ማታ እንደሚደውልለት ነገረው። ማታ ወደ ቤቱ ሲመለስ ሊንዳ ጁኒየርን ይዛው መጣ ነበረ። እህቷ በኒውዮርክ ምግብ ቤት ስለከፈተች አብራት በመስራት መወሰኗን አስረዳችው። ድሮም ልጁን በሚገባ ተንከባክባ እንደማትይዘው ገልጾ የፈለገችውን መወሰን እንደምትችል ከነገራት በኋላ ያለ ደሞዝ ለተወሰኑ ወራት ስላቀደው ሥራ ሲነግራት ጥላው ሄደች። ከሄደች በኋላ ለጄ ደውሎ ሥራውን መቀበሉን ገለጸለት። በማግስቱ ክሪስና ልጁ በአንድ ጓደኛው እርዳታ ወደ አንድ ሆቴል ሄዱ። ቀኑ ቅዳሜ ስለነበረ ከልጁ ጋር ቅርጫት ኳስ ሲጫወት ይታያል። እናም ለልጁ ሁሉንም ነገር እንደሚቻልና ምንም ነገር አይቻልም ብሎ እንዳያስብ በማግስቱ የኤክስሬ ማሽን ለመሸጥ ወደ አንድ ሆስፒታል አመሩ። የሚገዛቸው በማግኘታቸው ለተወሰኑ ቀናት ወጪያቸውን ለመሸፈን የሚያስችላቸው ገንዘብ አገኙ። በማግስቱ ጠዋት ክሪስ የመጀመሪያውን የሥራ ላይ ስልጠና በመከታተል ስለ ንግድ ሥራ ማወቅ ጀመረ። ተግቶ በማጥናትና በመስራት ለቦታው የሚመጥን ሰው መሆኑን ማስመስከር ፈለገ። ማንም ያጣ የነጣ ድሃ እንደሆነ እንዲያውቅበት አልፈለገም። ምሳ ሰዓት ላይ አለቃውን ሚስተር ፎልሃምን ያገኝና ጨዋታ ጀመሩ። በጀመረው ሥራ እንዴት እንደሚያግዙት እያወሩ ሳለ የተሰረቀበትን ማሽን ያው የጊዜ ማሽን ነው ብሎ የሚያስበው ወፈፌው ሰውዬ ይዞት ሲሄድ ሲመለከት ትቷቸው ተከተለው። ይህማ ወፈፌ ነው ብለው ያስባሉ። እየተከተለው ሳለ በመኪና አደጋ ከመሞት ለጥቂት ተረፈ። ነገር ግን የአንድ እግሩ ጫማውን አጣ። በአንድ እግሩ ጫማ ወደ ቢሮ ተመለሰ። በቀጣዩ ቀን የሚደወሉ ስልኮችን በመመለስ የድርጅቱን ሥራ ማቃለል ጀመረ። ክሪስ ልጁን ማድረስና መቀበል ስላለበት በጠዋት መነሳት አለበት። ሌሎች በ6 ሰዓት ውስጥ የሚሰሩትን እሱ በ4 ሰዓት ውስጥ መጨረስ አለበት። በዚህ ምክንያት ውሃ የሚጠጣበት፣ መጸዳጃ ቤት የሚሄድበት ጊዜ አልነበረውም። ለሆቴሉ ማናጀር ያልከፈለው ገንዘብ ስለነበረ ተደብቆ ለመግባት ጥረት ያደርጋል። ቅዳሜና እሁድ የመጨረሻውን ማሽን ለመሸጥ ወደ ሆስፒታል ሲሄድ ልጁን ይዞት ይሄዳል። ክሪስ የተሻለ ውጤት ለማግኘት ከተሰጠው ስም ዝርዝር ውጪ በመደወል ሚስተር ሮቢን ወደ ተባለ ሥራ አስኪያጅ ደውሎ በ20 ደቂቃ ውስጥ እንዲመጣ ጠየቀው። ክሪስ ሮቢንን ለማግኘት ሲጣደፍ አለቃው መኪናውን እንዲያቆምለት ጠየቀው። መኪናውን አቁሞ ሲሄድ ሮቢን ማግኘት አልቻለም። በማግስቱ ጠዋት ወደ ሮቢ ቤት ይሄዳል። በዚህ አካባቢ ሲያልፍ ድንገት እንደመጣና ለሰጠው ዕድል አመስግኖ በቀጠሮ ባለመገኘቱ ይቅርታ ይጠይቀዋል። ጁኒየርን ወደ አሜሪካ ፉትቦል ጨዋታ እንደሚወስደው ሲያስመስል ይደመጣል። በዚህ ወቅት ሮቢን የኔንም ልጅ ልውሰደው በማለት በመኪና ይዟቸው ይሄዳል። በዚህ አጋጣሚ ክሪስ ሮቢንን ሊያሳምነው ይሞክራል። ሮቢን ክሪስ በተናገረው ነገር ቢደሰትም ጨረታው ላይ የመሳተፍ እቅድ ግን አልነበረውም። በዚያው አጋጣሚ ክሪስ ሌሎች ፍላጎት ያላቸው ሀብታሞችን ያገኛል። ክሪስ የሥራ ላይ ስልጠናውን እየወሰደ ጎን ለጎን ኤክስሬውን እየሸጠ ሳምንታት ነጎዱ። ይሁን እንጂ የሀገር ውስጥ ገቢ ክሪስ
ግብሩን ባለመክፈሉ ከባንክ አካውንት በግዳጅ ቀንሰው እንዲወስዱ በፍርድ ቤት ተፈቅዶላቸው ወሰዱበት። ይህም ያጠራቀማትን ገንዘብ በሙሉ እንዲያጣ አደረገው። ወደ ድሮ ጓደኛው በመሄድ ያበደረውን ገንዘብ እንዲሰጠው ጠየቀው። እሱም ከቤት ወደ ሆስፒታል ሲቀየር እንዳገዘውና ብድሩን እንደከፈለ ነገረው። ክሪስ መቆጣት ሲጀምር በሩን ዘጋበት። ክሪስ ከልጁ ጋር በመናፈሻ ውስጥ እያለ ያ ወፈፌ ሰውዬ ማሽኑን ይዞ ያየዋል። ክሪስ ሄዶ ተቀበለው። ማሽኑ ግን ጥሩ ይዞታ ላይ አልነበረም። ክሪስ አጽድቶ ለአንድ ዶክተር ለመሸጥ ሲሞክር አገልግሎት መስጠት አቁሞ ነበር። ልጁን ይዞ ወደሚያድርበት ሆቴል ያመራል። ልጁን ይዞ ወደሚያድርበት ሆቴል ሲያመራ የሚጠበቅበትን ክፍያ ባለመክፈሉ ዕቃቸው መሬት ላይ ተጥሎ የበሩ ቁልፍ ተቀይሮ ጠበቃቸው። ክሪስ ጎዳና ላይ መውደቃቸው እውን መሆኑን አመነ። በአንድ የባቡር ጣቢያ ባቡሩ እየጠበቁ ሳለ ወፈፌው ሰውዬ እንደሚለው የጊዜ ማሽን አለመሆኑን ጁኒየር ተናገረ። ክሪስ ማሽኑ የጊዜ ማሽን እንደሆነና አሁን ያሉት በሌላ ዓለም እንደሆነ እየነገረው ወደ ባቡር ጣቢያው መጸዳጃ ቤት ይዞት ገባ። ሶፍት አንጥፎ ጁኒየርን ካስተኛው በኋላ ስቅስቅ ብሎ ማልቀስ ጀመረ። በማግስቱ የጎዳና ሰዎችን ወደሚያስጠልል ድርጅት ቢያመራም ለሴቶች ብቻ ነው ተብሎ ተመለሰ። ነገር ግን ወንዶችን የሚቀበል ሌላ ድርጅት እንዳለ ተነግሮት ሰዓት ሳያረፍድ በፍጥነት አመራ። ወረፋ በጣም ስለበዛ ያላቸው ቦታም ውስን ነበረ። ሲደርሱ ለ4 ሰው ብቻ የሚበቃ ቦታ ነበረ። አንዱ ወረፋውን አሳልፎ ሊገባ ሲል ከክሪስ ጋር ተጣልቶ ጥበቃዎቹ ካገላገሉት በኋላ የመጨረሻዋን ማረፊያ ያገኘ። ክፍሉ ጨለማ ስለነበረ ለሥራ ላይ ስልጠናው ለማጥናትና ስካነሩን ለመጠገን በመስኮት የሚገባውን ብርሃን ይጠቀም ነበር። በጠዋት ወደ ሥራ ቦታው ሲመጣ ሻንጣ ይይዝ ስለነበረ ለሥራ ባልደረቦቹ የተለያዩ ሰበቦችን ያቀርብ ነበር። ቀናት እያለፉ ሲሄዱ ክሪስ ለድርጅቱ ደንበኞች ማምጣት ጀመረ። የፈተናው ዕለት በጣም ደንግጦ ነበር። ነገር ግን ጥያቄዎቹን በፍጥነት መልሶ ጨረሰ። ሲወጣ ከአለቃው ፍሮም ጋር ይገናኙና ለታክሲ መሳፈሪያ የሚሆን $5 ይጠይቀዋል። ክሪስም ምንተ እፍረቱን በኪስ ውስጥ ያለችውን እናቷም አባቷም የተባለችውን ያለውን ሰጠው። በዚህ ምክንያት የሚተኙበት መጠለያ ሰዓት ስላለፈ ባቡር ላይ ተኝተው አሳለፉት። በማግስቱ ክሪስ ደሙን በመሸጥ ስካነሯን ለመጠገን የሚያስችለውን ዕቃ ገዛ። ወደ መጠለያውም በጊዜው ደረሱ። ክሪስ ማሽኑን ጠግኖ ጨረሰ። እናቱ ጥላው የሄደችው በእሱ የተነሳ እንደሆነ ልጁ ጠየቀው። በእሱ ምክንያት እንዳልሆነ በማጽናናት አሳመነው። በማግስቱ ጠዋት ስካነሩን መሸጥ ቻለ። ጁኒየር የተሻለ ነገር እንዲመገብ ካደረገ በኋላ ሆቴል ውስጥ ክፍል ተከራይቶ አደሩ። ቅዳሜና እሁድ በባህር ዳርቻ ወስዶ ልጁን አዝናናው። በማግስቱ ከሥራ ላይ ስልጠና በኋላ ጄይ ክሪስን በማግኘት ለድርጅቱ በርካታ ደንበኞችን በማምጣቱ አመሰገነው። የድርጅቱ የሥራ ኃላፊዎች ከጠሩት በኋላ በጣም ሲፈልገው የነበረውን ሥራ በቋሚነት ማግኘቱን አበሰሩት። በነገው ዕለት ውል ተፈራርሞ ሥራውን መጀመር እንደሚችል ተነገረው። አለቃው ፍሮምም ለታክሲ የከፈለለትን $1 መለሰለት። ክሪስ ሕንፃውን ለቆ ከወጣ በኋላ በደስታ ብዛት እያነባ ይህ በሕይወቱ ደስተኛ የሆነበት ቀን እንደሆነ ለብቻው ይናገራል። ልጁን ከማቆያ ሲወስደው አጥብቆ ካቀፈው በኋላ አዲሱን የምቾት ሕይወት ለመኖር ተዘጋጁ። እውነተኛው ክሪስ ጋርድነር በሚሊዮን $1 የሚያወጣ የራሱ የድለላ ድርጅት በ1987 ከፈተ። በ2006 አነስተኛ የድርጅቱን ድርሻ በሚሊዮን በሚቆጠር $1 ሸጠ። እንዲሁም የሕይወት ታሪኩን በዝርዝር የሚገልጽ ዘ ፐርሱት ኦፍ ሃፒነስ ወይም ደስታን ፍለጋ የተሰኘ ስኬታማ መጽሐፍም አሳተመ። ፊልሙ በዚሁ ያበቃል። ይህ በእውነተኛ ታሪክ ላይ የተመሰረተ ፊልም ነው። ተጨማሪ ፊልም ለማግኘት ሰብስክራይብ አድርጉና የደውል ምልክቷን ተጫኑ።